ጤና ይስጥልኝ እንደምን ሰንብታችኋል ውድ የዝግጅት ተከታታዮች። ይህ ብስራት ኢትዮጵያ ነው። ብስራት ኢትዮጵያ በየሳምንቱ እሁድ የሚያቀርብላችሁ ተከታታይ የመጽሐፍ ትረካ እነሆ ቀረበ። ባለፈው ሳምንት በነበረው ዝግጅታችን ጥልማሞት በምዕራፍ 3 ቁጥር 51 ላይ እንደተመለከትነው እነ ብስራት በሚገኙበት እስር ቤት ምን ያህል ዱብዳ እንደወረደባቸውና እንዴት ቁዘማ በቁዘማ እንደነበሩ ነበር የተመለከትነው። አይፈረድባቸውም። ኮሎኔል ዋሲሁን በጋሻው አብዮታዊ እርምጃ ተወስዶባቸዋል። ኮሎኔል ዋሲሁን ከማለፋቸው በፊት በቁጭት ይናገሯቸው የነበሩትን ኑዛዜ የመሰለ መልእክት ነበር እያነሱ ይዘከሯቸው የነበረው። ሁሉም ወደ ቀልቡ ይመለስ ዘንድ ሀጂ አወል ሆኑ አቶ ዘሪሁን አምሳሉ ነበሩ ተቆጣተው ይልቁንም እንደ መጽናኛም እንደ መዝናኛም ፕሮግራም ወደ ቆጠሩት የእርስ በርስ ትውውቅና የህይወት ገጠመኞቻቸው የገቡት። ሰብሳቢው አቶ ዘሪሁን አምሳሉም ያሳሰቡት ይህንን ነበር። በዕለቱ ተረኛ የነበሩት አቶ ላንቃሞ አንታሞ ሲዳሞ ክፍለ ሀገር ይርጋለም ላይ በአንድ ወቅት ፍርድ ሸንጎ የተፈጸመውን ጥርስ ግጥም የማያሰኝ ገጠመኞቻቸውን እያጫወቱ እያሉ ነበር ትረካው የተጠናቀቀው። በዛሬው ዕለት ደግሞ ጥልማሞት ምዕራፍ 3 ቁጥር 52ን ይዛልን ብቅ ብላለች። በዚህ ዝግጅት ወደ ነዘላለምና ጓድ በዕደ ጉዳይ እንመለስና በምን ሁኔታ እንደሚገኙ ሕይወታቸውን እንዳስሳለን። ባለፈው ጊዜ እንደተመለከትነው ጓድ በዕደ ያለ ፍላጎቱ አዋሳ ተዛውሯል። ከዛስ እሱ እንመለከታለን። ትረካው ይቀጥላል። ዝግጅቱ ተከታተሉ ዘንድ እየጋበዝኩ አስተያየት ቢኖራችሁ ተቀብዬ ለማስተናገድ ምንጊዜም ዝግጁ መሆኔን ስገልጽ በደስታ ነው። እግረ መንገዳችሁንም ላይክ እና ሰብስክራይብ ማድረጋችሁን አትርሱ፣ አስታውሱ። ደራሲ ተራኪ አዘጋጅና አቅራቢ ኪዳነ ማርያም ደሴ። በዕደ ቀለበት ባሰረ 3 ወር በማይሞላ ጊዜ ውስጥ ነበር ወደ አዲሱ የምድብ ቦታው የተጓዘው። አዋሳ ሲዳሞ ክፍለ ሀገር አንድ ያልጠበቀው ክስተት አጋጠመው። እንደደረሰ ስራውን ይጀምር ዘንድ አልቻለም። በእርሱ የሥራ ዘርፍ የሚጠበቅበት የሥራ ድርሻ መመሪያን የሚጠይቅ አልነበረም። በአገር አቀፍ ደረጃ ቁልጭ ያለ መመሪያ ያለው። ለአንድ 2 ቀናት ያህል ግራ በመጋባት በትዕግሥት ጠበቀ። ለውጥ ካለመኖሩም በላይ በእያንዳንዱ ሰው ፊት ላይ የሚያነበው ራሱን የቻለ መልእክት ነበረው። ይህ አይነት ጉዳይ ከምን የተነሳ ሊመጣ እንደሚችል አላጣሁም። ቢያንስ አንድ ነገር ገባው። ከእርሱ በፊት ሲዳሞ የደረሰው የእሱን ማንነት ብቻ ሳይሆን እንዴት አድርጎ ክብካቤ ማግኘት እንደሚገባው የሚገልጽ ያለቆቹ ብርቱ ምስጢር ደብዳቤ እንደሆነና ስለዚህም በአይነ ቁራኛ የሚጠበቅ ተሰልሎ ያላለቀለት ባላጋራ የሆነ መሰለው። ሽንጡን ገትሮ በመከራከር የመብት ጥያቄ ማንሳት አልፈለገም። እንደተቀደመ በሚገባ አውቋል። ከዚህ ሁሉ ይልቅ ያላወቁ መስሎ ያልታወቀ መፍትሄ መፈለግ ግድ ነው ሲል አሰበ። በዚህም መሰረት በማኩረፍ ፋንታ ከታች ከዘበኛ ጀምሮ ላይ አናት ድረስ ካሉ ባለስልጣኖች ብቻ ሳይሆን መዋቅሩ እያገናኛቸው ከላይ ወደ ታች የሚሆን ከጎን ጎን ለሥራ ጉዳይ የሚመጡ የፖለቲካ ስርዓቱ አመራር አካላት አባላት ጋር በአቀራረብ ሆነ በቁም ነገረኛነቱ ቁጥር 1 ሆኖ ቁጭ አለ። ይህንን የተመለከቱ አስቀድመው ውስጠ ምስጢር አዋቂ ጓዶች ስለ በዕደ ይባል የነበረውና እያዩት ያለው ነገር ፈጽሞ አልጣጣምላቸው ይላቸው ጀመር። አንዳንዱ የጠረጠረውን ጠረጠረ። ምናልባት አለመቻለ ሰራተኛ ቢሆን ይሆናላ ማን ያውቃል በሚል የሆነ ሆኖ በዕደ ከተዘዋወረበት ቀን ጀምሮ በየ15 ቀን በተለይም ቅዳሜና እሁድን ተንተርሶ አዲስ አበባ ስርጉት ዘንድ መመላለሱ አልቀረም። ይህንን መሰሉ ምልልስ አዲስ አበባ በሚገኙት አለቆቹ ዘንድ ተደጋፊነት ባይኖረውም ሞራሉን ለመጠበቅ ይመስላል አፋውተው ተቃውሟቸውን በግልጽ ባያሰሙም ፊት መንሳታቸው ግን አልቀረም። ሁለቱም ሆድ ለሆድ ተዋውቀዋል። ነገሩ እየበዛ ሲሄድ ያላስቻላቸው ያለቆቹ አለቆች ለአለቆቹ ማስጠንቀቂያ ያስተላለፉ ይመስላል። አዲስ አበባ ዘውትሮ የሚመላለስበትን መንገድ ቢረዱምና ስራን በማይጎዳ መልክ መሆኑን ቢያውቁም በግልጽ ቀርበው
አታስወቅሰን ባክህ ይሉት ጀመር። በዚህ ምክንያት የሉኝታ ይዞትም ሆነ በአካባቢው የባሰ ችግር ካጋጠመው አስቀድሞ ለስርጉት ስልክ ይደውልላትና ወደ እሱ እንድትመጣ ያደርጋል። የመጀመሪያዎቹ 6 ወራት ያለፉት በዚህ መልክ ነበረ። ስርጉትም ብትሆን በኑሮ በኩል ችግር አላጋጠማትም። በእደ እንደተዛወረ ሲያውቅ አዲስ አበባን ከመልቀቁ በፊት ዋናው መስሪያ ቤት ድረስ ወስዶ አስፈላጊውን ፎርማሊቲ ካሟሉ በኋላ ተቆራጭ ገንዘብ በየወሩ በግንባር እየቀረበች ተወስድ ዘንድ አመቻችቶላታል። ስለዚህም በእደ ከለቀቀ ጀምሮ ሕጋዊ የግማሽ ደሞዝ የባለቤትነት መብት አሸክሟታል። ለነገሩ እንጂ ወጭም አልነበረባትም። ወጪዋ አሁን አዳሯ ለማዳር ያብቃት እንጂ ከወላጆቿ ጋር ነው። በዚያ ላይ የራሷ ደሞዝ አላት። በዚያ ማለ በዚህ ቀጭን መቤት አድርጓታል። ከዕለታት አንድ ቀን የደሞዝ ሰሞን እንደተለመደው ወደ ዋናው መስሪያ ቤት ጎራ አለች። ከዘበኛ ጀምሮ ድሮ ሽር ጉድ ይሉላት የነበሩ ሰዎች ሁሉ እንደጠበቀችው ሆነው አላገኘቻቸውም። ገና ከሩቅ ሲያዋት ፊታቸውን ሲያዞሩባት በግልጽ አየቻቸው። ተቀያየሩባት። ነገሩ ቢደንቃትም አውቃ እንዳላወቀች ፈርማ ወደምትወስድበት ሂሳብ ክፍሉ ቢሮ ቀጥ ብላ ሄደች። አንኳኩታ ገባች። ሰራተኞች አሉ። ሰላምታ ቀረበች። አይተው እንዳላዩ ሰምተው እንዳልሰሙ ሆኑባት። በያዟቸው ወረቀቶች ላይ እንዳቀረቀሩ ቀሩ። ካሁን አሁን በሚል ጠበቀች። ከቁብ አልቆጠሯትም። ከበረዶ ቀሰቀሱባት። እንዲያውም በወረቀቶቻቸው ስር እርስ በርስ አጮልቀው ሲታያዩ ያዘቻቸው። ምን ሊሆን ይችላል ስትል ራሷን ጠየቀች። አስቀድመው ገራገሮቹ ሐሳቦች መጡባት። የሥራ ብዛት፣ የመሰልቸት ወይስ የሌላ? ግራ በተጋባ ሁኔታ በትዕግስት እያብሰለሰለች እያለ አንድ ነገር ታወሳት። በትክክል ነገሩ እንደዛ መሆን አለበት ስትል ጠረጠረች። አዎ ባለፈው ወር ነበር አንዲት በተመሳሳይ ገንዘብ ወር ጠብቃ እንደርሷ የምትወስድ ሴት ስታማርር ሰምታታለች። የደመወዝ ቀን ጓደኛዋ ስለነበረች አልደበቀቻትም። ዛሬ ሳበዙት ዞር ዋራውም ቀርና አይናቸውን በጨዋ አጥበው ቀረቡ ልበል። ሆሆ ገፈፋ አይና ወጣ ዘረፋ እንጂ አንድም ይሆን ሁለት የተገኘውን እጃቸው ላይ ካላደረጉላቸው እኮ አፍንጫቸውን መንፋት ያመጣሉ። ዞሮ ዞሮ በመመላለስ ለታክሲ የሚወጣው ወጪ ያው ታያው ነው፣ ይውሰዱት እያልን እየተውንላቸው ስንወጣ ጊዜ ትንሽ መለስ ሳለላቸው መሰል ተውን። ውለው አድረው ጣመኝ ደገመኝ መጣ። ኩርፊያቸው ታያለሽ፣ ማመናጭቃቸው ተሻሽሎ ቀረበ። መቼስ አያጅቦጅቦ ሳታማኝ በላይ ነው። ተዋውቀናል። የዛሬ 2 ወር ገደማ ይገርምሻል ደሞዜን ስወስድ 5 ብር ዝርዝር የለኝም ብሎ ላፍ አድርገኝ መሰለሽ። ስንተዋወቅ አንተናነቅ ተብሎ የለ ባኮርፍ ምን አመጣለሁ ደስ ይበለው ብዬ 32 ጥርሽን ገልፍጬ አንጀት የረር እያለ ሄድኩለት። ያለፈው ወር ደሞዝልሽ የለመደች ጦጣ ሁልጊዜ ሸምጠጣ 10 10 50 50 100 ኖቱን አስቀድሞ አዘገጃጅቶ ድፍና ያለኝ ሌለኛ አይዘረጋልኝም። ለምን መሰለሽ ዝርዝር ተከፋይ 7 ብር ከ20 ሳንቲም አለች። እሷን ለማስቀረት ብሎ እኮ ነው ይህ ሁሉ ግርግር። መቼስ ምን አድርጋለሁ? አይን እያየ ለልጄ ወተት ኮንትራት ክፍላታለሁ ብዬ አሰብኳትን ጥየለት ወጣሁ። ለማና ቤት ይባላል። ተከፋዩ ሁሉ ውሎ ሰሚ ያጣውን ጉዳይ አባቱ ዳኛ ልጁ ቀማኛ የተባለው ነገር እኮ ነው የደረሰብን። እኔ እንኳን መገበር ከጀመርኩ ድፍን 7 ዓመቴ። ድሮ ግን ሳንቲም ነበር። አሁን ልሽ እኔ እህትሽ ታዲያ እንዲህ አንጀቴ ከሚያር ወደፊት ዘዴ መዝየድ አለብኝ ስላሰብኳ እውነትም ዛሬ ከቤቴ ስወጣ ምን የሞኝ ነው 10 ብሬን ባለ አንዳንድ ዝርዝሬ በቦርሳ አድርጌያለሁ። ሳንቲሙ ግን ይውሰድ ብዬ ወስኛለሁ። ለሰራለት ዝጋጅ ከተፋልኩለታ አልሰሚ ያላወቀም ጉዱን ኖቱን ከሰጠኝ በኋላ ጨርሻለሁ። እኔት መሄድ ትችያለሽ አይለኝም። ጭራሽ ዝርዝር የለኝም ይቅርታ ማለቱንም ኮራበት። እኔስ ምን የሞኝ ነው ይኸውልሽ ይቅርታ የኔ ወንድም አልኩታ። አፌን ሞልቼ ዝርዝሬን ከቦርሳ ያወጣሁና ጠረጴዛው ላይ ጉብ ባላደረግለት መሰለሽ። ጠላትሽ ክው ይበል አመሩ ቡን አይል መሰለሽ። ግራ ቀኝ ሳይ የሥራ ጓደኞቹ አሉ። ምን ይበል እነሱ ምን ይበሉ? የኔ ሁኔታ ለካስ እነሱ የሚመለከቱ ኖሯል። አንደኛዋ ሴትዮማ በእጅ ምልክት አውራ ጣቷን ሽቅባ ቁማ ጎበስ ስትለኝ አላያት መሰለሽ። ከዛማ የልብ ልብ አገኘው። ተፋጠን አረፍና እጁ ተያለሽ አፉ ተንቀጠቀጠበት። ደሙ ሲፋላና ሲንተከተክ ይታወቃል። መጥባት የለመደ ጥጃ ሴት ይጓጉራል ተብሏል። ንዴቱ ሊቆጣጠረው አልቻለም። ገነፈለበት። በእናትሽ ምን ያላለኝ ታሪክ አለ። ባሎቻችን በየበረሃው ይንከራተታሉ። እሱ እዚህ ተጎልቶ መንደር ለመንደር እያዘጠዘጠ በእነሱ ላብ ሊደልብ ይፈልጋል።
የከተማ አይጥ ነገማ ጭራሽ ዱላ ሳያነሳ ይቀራል ብለሽ ያለቻት ትውስ አላት። በዛን ጊዜ ከራሷ ጉዳይ አገናዝባ ያለችው ነበር። ይህን የመሰለ ጉዳይ ባያጋጥማትም በይሉንታ ለሻይ ብላ ለመስጠት ያሰበችው ግን ብዙ ጊዜ ነበር። ምናልባት ከድፍረት ወይም ደግሞ ከጉቦ ይቆጠርብኝ ይሆን በማለት ገንዘቧን ብቻ ይዛ ውልቅ ማለቷ እስከዛሬ ምን ያህል ጥፋት እንደሆነ ገብቷታል። የተውኝ ባለቤቴን ፈርታ ይሆናል በሚል ነበር የተረጎመችው። ስለዚህም ቀኑን ጠብቆ ወረፋዊ ድረሳት መሰላት። ትዕግስታቸው አልቋል ማለት ነው ስትል አሰበች። መስጠት ነዋ፣ ምን ይመጣል? ለነገሩ ከኋላቸው ያገኘዋታል። የለ ተንፋሽ ተነፈሰችና ነቃች። ደንግጣ ቀና ብትል ደንታ የሰጠው ሰው አልነበረም። አንድ በሉኝ እንጂ ሰዎች ተገትር ያለው እኮ ጭራሽ ሰው አይከብዳቸውም ማለት ነው። ልትቆጣቸውም ልታስደነብራቸው ማማራት። ሂሳብ ሹሙ ነበር እንዳቀረቀረ መልስ ይሰጣት። ይቅርታ ወይዘሮ ስርጉት፣ ውንጀላ ይቆየንና አለቃችንን ግቢና እናግሪያቸው። ለምን ቢባል ድሮ ነው ዛሬ ተዘባነነችባቸው። ያንቺ ስም ዝርዝር መክፈያ ሰነድ ላይ አልተተከለም፣ አልተላለፈልንም፣ እናዝናለን። በእርጋታ ከመመለሱም በላይ እንዳሳዘናቸው በአይኑ ምስኪን ያላት መሰላት። ምክንያቱስ ተንቀጣለች። ምክንያቱንማ ከኛ የተሻለ አንቺ ሳታውቂ ትቀር ያለሽ ብለሽ ነው እመቤት። ሆድ ሲያቆድሮ ማታ ይባላል። ማዶ ለማዶ የተቀመጠው ወጣት ቢጤ የሂሳብ ሰራተኛ በዘለፋ ንግግር አስታጠቃት። እንዴት ግራ ተጋባች። የኔ ተጨርሻለሁ። ሂሳብ ሹሙ ከተቀመጠበት ተነስቶ ወደ በሩ ካመራ በኋላ መዝጊያውን በመክፈት እጀታውን እንደያዘ ቆሞ ይጠባበቅ ጀመር። ውጭ እንዲህ መሆኑ ነው። ባወንታ ራሱን ነቀነቀ። አስወጥቶ በላይዋ ላይ ዘጋባት። ስርጉት አለቅየው ቢሮ ገባች። ይሰማታ የስሟት ሳታውቅ የንዴቷን ያህል አንበለበለችው። ብሶቷን መግለጽ የጀመረችውም የመስሪያ ቤቱ ሰራተኞች ምን ያህል ግብረ ገብ የጎደላቸው መሆናቸውን እና ያደረሱባትን በደል በማስቀደም ነበር። ከዛ በመቀጠል ነበር ወደ ግል ጉዳዩ የገባችው። አለቅየው በትዕግስት አዳምጠው ካስጨርሷት በኋላ እጥር ምጥን ባለች አማርኛ ያልተጠበቀ ዱብዳ አረዷት። ባልሽ ልበል ጮኛሽ ኮብልሏል። ካሁን በኋላ መከፈል ብትፈልጊ ምናልባት ከወንበዴው ድርጅት ይሆናል። ያንን ደግሞ በደብዳቤ ጠይቂው። በርበሬ በመሰለ አይናቸው ከላይ ከታች ሲያዩት መድረሻው ጠፋባት። ጆሮዋን ማመናቃታት። ተብረከረከች። የመርዶ ያህል ነበር። ጆሮዋ ላይ የሆነ ነገር ጮህባት። ሰማይ መሬቱ ዞሮባት። አለቅየው የሆነ ነገር ከጠረጴዛቸው ስር ተጫኑ። ስነ ስርዓት አስከባሪው ከተፋል አንጠልጥሎ አስወጣት። ስርጉት በረንዳው ላይ ቆማ ተዋተተች። ከራሷ ጋር ሙግት ገጠመች። ጥያቄውን ለማቅረብ ሆነ ምላሽ ለማግኘት ጊዜው ብርቅ ሆነባት። በደመ ነፍስ ከቅጥር ግቢው ወጥታ እንደገና ተገተረች። በስርጉት አእምሮ በተደጋጋሚ የሚመላለሰው አንድ ነገር ብቻ ነበር። እርግጥ ነው አካሄዱ ለጥሩ አልነበረም። የባለስልጣኑ ቃል ደጋግሞ በጆሮዋ ቢያቃጭልም አላሳመናትም። በእደ ከየትኛው ድርጅት ሊገባ እንደሚችል አሰላሰለች። አወጣች፣ አወረደች። ከዚህ ግባ የምትለው የሚጥማት አንድም ቢሆን ልታገኝ አልቻለችም። ሲዳሞ አካባቢ ምን አይነት የአማራ ድርጅት ወይም ደግሞ ከጠባብ ብሔረተኝነት ነፃ የሆነ ድርጅት አለና እንደሌለ እርግጠኛ ነኝ። ኢህአፓ የሚሉት ደግሞ ይኑር አይኑርም አይንና አፈር ናቸው። ቤት አድርገው ሰምና ወርቅ ይሆናሉ። የለም በፍጹም ባይሆን የመጀመሪያው አነጋገራቸው ኮብልሏል የሚለውን እውነት መሆን አለበት። ድርጅት የሚሉት ግን የወሬ ማጣፈጫና ስሙን ማጥፊያ የሆናቸው ዘንድ የቀጥሏት ነች። በቃ በእደ ያለ ጥርጥር ኬንያ ወይም ደግሞ ሶማሌ ገብቷል። ከመሞት መሰነት ብሎ ተሰዷል ማለት ነው ስትል ታስብና እንደገና ደግሞ ሌላ ፍራሽ ሐሳብ መጥቶ ድቅን ይልባትና እሱን ደግሞ ማስተናገድ ትጀምራለች። ምንኛ ተቀልዷል እናንተው። አይ ጉድ! እንዲህ በጤናው በእደ ያለ ጥርጥር አንድ ነገር ሆኗል። ከአዲስ አበባ ያባረሩት እንደሆነ በጥላቻ መሆኑን አገር ያውቀዋል። ታክቲኩ እሱነቱን በማያውቁት ለአገሩ እንግዳ ለሰው ባዳ በሆነበት አገር ያዛወሩት ዘወር አድርገው ለማረድ እንዲያመቻቸው ብለው መሆን አለበት። እነሱ ለማን ያዝናሉ? አይ ጉድ! ወንድሜን ያልታሰሰችው ጥርጣሬ አልነበረም። ስርጉት የበደ ጉዳይን ያሳስብሻል ተብላ በደህናው ቀን ብትጠየቅ ሬታ አባቱን ስለምን አራት ትግሩን አይበላ
ከማለት ወደ ኋላ የማትለው ሴትዮ ለራሷ መስጊደን ቀድ ድረስ አብከነከናት። ወደ ቤቷ ገሰገሰች። ቤት እንደደረሰች አላስቻላትም። ለወላጆቿ የሆነውን ሁሉ በዝርዝር አጫወተቻቸው። ቤተሰቡ ጭንቅ በጭንቅ ሆነ። ኮሎኔል ገዙ ምንዳን ከሁሉም በላይ ያሳዘናቸው የበደ ኩብለላ አለያም አደጋ ላይ መውደቅ ያለ መውደቅ አልነበረም። አንድ በልጃቸው መጥፎ ዕድል፣ ሁለት ደግሞ ለዚህ ትዝብት ላይ መውደቃቸው። የሆነው ሁሉ ከስር መሰረቱ እያነሱ አንድ ጊዜ ራሳቸውን ሌላ ጊዜ ደግሞ ለዚህ ሁሉ አበሳ አዳረጉኝ የሚሏቸውን ሰዎች ሲኮንኑ ድንብርብራቸው ወጣ። አሞኛል ብለው መኝታ ክፍላቸው ገብተው ጥቅልል ብለው ተኙ። እንቅልፍ ግን አልነበረም። ፊት ለፊት ሊጋፈጣቸው ከፈለገው ሀቅ የመሸሽና የመደበቅ ስሜት እንጂ። ስርጉት ለዘላለም ደውላ ነገረቻት። ምን አባቱ ለሚበላ ድሮስ በዛ እያዝ ሊዘልቀው ኖሯል። ድንቄ ምቴ የሚያጠግብ እንጀራ ከምጣዱ ያስታውቃል ይበሉ። ኬረዳሽ ልትስቅዳዳት። ረባባ ይሽሻለሁ እንደሱ አይባልም። ትገርሚያለሽ። ምኑ ነው የማይባለው? የኛም ቤት እዚህ አዲስ አበባ የሰራውን አልሰማሽም ነው ወይስ ይቅር ብቻ? እኔ እስካሽስ ይገሉታል ብዬ ነበር ፍራቻዬ። ምን እሱ ብቻ ጦሱ ይተርፈናል ብዬ ነበር ጭንቀቴ። እነሱ አሉኝ እንደምትዩ እውነት ኮብልሎ ከሆነማ ሎተሪ ወጣለት ማለት ይቻላል። ምን መሆንሽ ነው? ሳይቀድሙት መቅደሙ ማጀሬ ስለሆነ ነው። የዋዛ ሸላ መስሎሻል? እንኳንም ራሱን ችሎ ተላቀቀሽ ልጄ። አድራሽ እንዳታላዘኝብኝ። እኔ እኮ አላምነሽም ስሪ። ለምን ልጄ ከእጁ በልጠን ወገኛ። ታዲያስ ምን ቀርቶሽ ይሆን? ከሀገር ቤቱ እንዶር ነው የዘመኑ ሳሙናና ኦሞ። ምን ቀረሽና ነው? በእደ ካለ ሚቅናው ከሌለ ማፈሩን ገለባ ያድርግለትና ምን ያልታጠበበት መርዝ ቀረና ነው ሙልጭ አድርገን በበረኪና አጥበነዋል። የኔ ልጅ ምክሬን ትሰሚያለሽ? በከንፈር መምጠጥ የተዋወቅነውን ጓደኛ በከንፈር መምጠጥ ይሆናል የምንለየው። ትዝት ከፈራሽ ትርፍ የሚያስገኘን ከሆነ በማስመሰሉ ረገድ ተባብርሻለሁ። ነጠላይን ባላዘቀዝቅም ለብሼ መጣና ባይሆን ውስጡን እንቆነጣጠጥበታለን። በቃ ይሄ ነው ጉዳዩ ዜሌክስ። አዎ እውነቴን ነው። ይሁን ካልሽ መቼስ ምን ይደረግ ብዬ ነዋ። ያለፈው ወዳጅህን በምንቀበርከው በሻሽ የኋለኛው እንዳሸሽ ተብሎ የለ እና ማለት ዜሌክስዬ ምን ማለትሽ ነው? ማለትማ ይህን ያየ ማነ ባለ ሳምንት በቅጥፍ ይተካ ዘንድ ማግባቢያ ነዋ። ወደርሽም ጠላሽም ከአዲሱ ሳምንት ግን በትኩሱ ክፍት የሥራ ቦታ ብለን በየምናውቀው የማስታወቂያ ሰሌዶቻችን እነጥፋለን። ለፈረደበት ለጥፈሻለሁ። ባይጠብቅ የመጣሁ ቻው። ስልኩን ጆሮዋ ላይ ዘጋችባት። ስርጉትና ዘላለም በጨዋታቸው አልተግባቡም። ስርጉት በበኩሏ ዘላለምን እንዳሁን የታዘበቻት ቀን አልነበረም። ለመጀመሪያ ጊዜ ሐቁን ተናገረች ለራሷ ሳታስበው። ቃላት ካፏ እያመለጡ ይወጡ ጀመር። እድሜ ለሷ የቆጤ ባጡን ቀባጥራ አስቀባጥራ እሷ ተከስክሳ እኔንም ልክስክሳ አድርጋኝ ቀረች። የብስራት የግፍስ በስጋዬ ብቻ ገና የነፍሴ ምን ተይዞ ሕይወቴ በሙሉ በድቡሽት ላይ የተገነባ ቤት ሆነ ማለት ነው። የሰራችው ግፍ ሁሉ ወለል ብሎ ታያት። ሳይታወቃት በቁሟን በቁልቁል ይጎርፍ ጀመር። እሷም የአባቷን ፈር ተከትላ መኝታ ቤቷን ከውስጥ በመቆለፍ አልጋዋ ላይ በጀርባዋ ተንጋለለች። ለተኛ ብትለውም አልሆነላትም። የበዕደ ጉዳይ አሁንም እየተመላለሰ አእምሮዋን በጠበጣት። ነፍስ ከስጋ ሆኖ ፊቷ ላይ ድቅን ልባት ጀመር። አንድ ነጥብ ላይ አተኮረች። ለምን አልገለጸልኝም ስትል ራሷን ጠይቀች። ለምን ሊሆን እንደሚችል ረጋ ብላ ከጥሩም ሆነ ከመጥፎ ጎን ከየአቅጣጫው ለማየት ሞከረች። አንድ ሐሳብ መጣላት። ጊዜ ማባከን አልፈለገችም። በርግጋት ተነሳች፣ ለባበሰች፣ ወጥታ በረረች። በተለይ ዘላለም ከመድረሷ በፊት መፈጸም ነበረበት። አካሄዷ ወደ መሃል ከተማ ነበር፣ ፖስታ ቤት። በዕደ ወደ ሲዳሞ ከተዛወረ ጀምሮ ከ5 የማያንሱ ደብዳቤዎች ደርሰዋታል። ሁሉም የመጡት በፖስታ ቤት ግን አልነበሩም። አንድ ጊዜ ብቻ ነው በዚህኛው የተጠቀመው። ፖስታ ቤት እንደደረሰች ፈጥና ሳጥኗን ከፈተች። አንድ ኤንቨሎፕ አገኘች። ሳጥኑ ከመዝጋቷ በፊት የላኪውን ስምና አድራሻ ፈጥና ተመለከተች። ከሰላማዊት ፍስሐ ይላል። ሌላ የተጠቀሰ ነገር አልነበረውም። ይህንን ስም ሰምታው አታውቅም። የሌላ ሰው ይሆናል ብላ እንዳትጠራጠር በዛ ፖስታ የሚጠቀም ሌላ ሰው አልነበረም። ብሳት ነበር። የሱ ፋይል ተዘግቷል። ምናልባት ማን ያውቃል ሊሆን ይችላል አለች ለራሷ። የተጠራጠረችውን ተጠራጥራ እየተጠራጠረች ከፈተችው።
ከውስጡ አንድ ገጽ ደብዳቤ አወጣች። ገና የብዕሩን አጣጣል ስታይ የማን እንደሆነ አወቀች። ከውስጥ ልቧ ሲዘል ታወቃት። አንድ ነገር ትዝ አላት። ጥሩ ቦታ ላይ አልነበረችም። እንደ ዋዛ ዙሪያ ገባውን ገረመመችው። አገር አማን እንደሆነ አየች። በአጋጣሚ በሳጥኑ አካባቢ ማንም አልነበረም። ለማንበብ ብትጓጓም እንደምንም ቻለችው። ደብዳቤውን አጣጥፋ መልሳ ፖስታው ውስጥ በመክተት ጡቷ ስር ሸቀችው። ሳጥኑ ቆልፋ ወደ ቤቷ ከነፈች። መንገድ ላይ ሆና ጸሎቷ ሁሉ ፈጣሪ ዘላለም እግር ያስልኝ ሆነ። ቢያንስ የደብዳቤውን መልእክት አንብባ እስክትጨርስና ሙሉ በሙሉ እስክትረዳ ልታያት አልፈለገችም። አስቀድማ ግን ከራሷ ጋር ቃል ገባች። ትኖርም አትኖርም መልእክቱ ጥሩ ይሁን አይሁን ስለዚህ ደብዳቤ ጉዳይ ዘላለም በምንም መንገድ ማወቅ የለባትም በሚል ደመደመች። አዎ ቤቷ ደረሰች። ጥሩ አጋጣሚ ነበር። ዘላለም አልደረሰችም። በጣም ደስ አላት። አሁንም ፈጠን ብላ መኝታ ቤቷ ገብታ ቆለፈች። አልጋዋ ላይ ቁጢጥ እንዳለች ማንበብ ጀመረች። ናፍቆቴ፣ በጣም አዝናለሁ። በጣም ይቅርታ። ምን እንደሚሰማሽ አላውቅም። ይህንን አቋም የወሰድኩት ከመሞት መሰንበትን ስለመረጥኩ ነበር። በሕይወት ያለ ሰው መገናኘቱ አይቀርም። ትረበሽብኛለሽ ብዬ ብዙ ነገር አላጫወትኩሽም። በእውነት በክፋት አትውሰጂው ውዴ። በሽታው የጀማመረኝ አዲስ አበባ እያለሁ ነበር። በዚህ ሰዓት ይሄ ነው ብዬ ልነግርሽ አልችልም። በሽታውም አደገኛና ገዳይ ስለነበር በሽታው ሳያጠፋኝ የግድን የበሽታውን ማጥፋት አለበለዚያ መከላከል ነበረብኝ። ይህን ነበር ያደረግኩት። ቀድሜ እንደማጠፋው አትጠራጠሪ። የዋዛ ሰው እንዳልመስልሽ ፍቅሬ። መለያየታችን በብዙ ነገር እንደሚጎዳን አውቃለሁ። የሆነ ሆኖ አንቺን ሊያስነካ የሚችል አንዳችም ነገር ያለመኖሩን በማረጋገጤ ቅድመ ዝግጅት ማድረግ አላስፈለገኝም። በእርግጥ የገንዘብ ችግር ሊያጋጥምሽ ይችላል። የዘመኑ ሰው አይታመንም። ጥሩም ባይሆንም ለክፋት የወታደሮቹ አብዮት ብዙ አስተምሮኛል። ስሪ። በመጨረሻ በተገናኘንበት ጊዜ የባንክ ደብተር ሊኖርሽ ይገባል ስልሽ ምን ያህል እንደተጨቃጨቅንና በስተመጨረሻ እኔን ለማስደሰት ስትይ ብቻ ሐሳቡን ተቀብለሽ መክፈትሽን ታስታውሻለሽ። ይኸውልሽ እንድትከፍቺ ያደረግኩት ለቀልድ አልነበረም። ውስጤ ቂም አርግዞ ነበር። ይኸው ጠቀመን። በአንቺ አካውንት 10,000 ብር ወዲያውኑ አስገብቼልሻለሁ። ነገ ዛሬ ሳታውጪውና ለክፉም ለደጉም አባባ ያስቀምጡልሽ። ቢያንስ ለተወሰነ ጊዜም ቢሆን ይጠቅምሻል። ወደፊት ባመቼ መጠነኛ ገንዘብም ቢሆን ልልክልሽ እሞክራለሁ። ማሬ፣ ራሽን ጠብቂ፣ ቃልሽን አክብሪ። ሕይወቴን የፈለኩት ለእኔ ብቻ አይደለም ላንቺ ስልም ነው። በቅርብ ቀን በድል እንደምንገናኝ አትጠራጠሪ። ገና ብዙ ታሪክ እንሰራለን። የደርግ ስብስብ የእምቧይ ካብ ነው። በተባበረው የጭቁን ሕዝቦች ክንድ እንኮታኮታል። በድል እስከምንገናኝ ደህና ሁኝልኝ። በነገራችን ላይ ይህንን ጉዳይ በሚስጥር ያዥው። ከዘላለምም ጋር ቢሆን አንበበስሽ እንደጨረሽ ደግሞ ቅደጂው። የብጽራትን ደብዳቤ መዘዝ ታስታውሽ የለ? ደህና ሁኝልኝ። እወድሻለሁ። ምንጊዜም ያንቺው የጥንቱ የጧቱ በዳሶ ባይሳ በእደ ከትግል አምባ ይላል። በቁሙ አድርጋ ቀረች። ያነቃት ሳታስበው ከዓይኖቿ ተነስተው ጉንጮቿን እያቆራረጡ ቁልቁል ወደ አንገቷ ስር የሚፈሱት ፈሳሾች ነበሩ። አረስርሳዋት አገኘች። በተዘበራረቀ ስሜት ውስጥ ገባች። በአንድ በኩል በሕይወት መኖሩ ሲያስደስታት፣ በሌላ በኩል ግን የተጠቀምበትን ስም ግራ አጋባት። ከራሷ ጋር ታወጋ ጀመረች። የምን በዳሶ፣ የምን ባይሳ፣ የምን የጥንቱ የጧቱ ብሎ ነገር ምን አመጣው? ተገትራ ቀረች። ይቀጥላል።